ይኖረናል። እንግዲህ ቀጥታ ወደ መጀመሪያ ያስኩት ነጥብ ልሂድ። ሰሞኑን የምንሰማው ወደ ኤርትራ የተላኩ ዴሌጌሽን እንዳሉ ለአብይ ሽምግልና ተብሎ የተደረገ ጉዞ አለ። ይሄ ተጨባጭ መረጃ ነው። ያው አብይ ምንድነው ያደረገው? ከቅርብ ጊዜ ወዲህ አሸማግሉን የሽማግሌ ያለ ብሎ መጀመሪያ ደብዳቤ ለዩናይትድ ኔሽን ሴክሬታሪ ጀነራል እንደላከ ያው ሁላችንም የምናስታውስ ነው። ያንን ደብዳቤ በሰፊው ተዘግቧል። ዩናይትድ ኔሽን የተባበሩ መንግስታት ዋና ጸሐፊው ደግሞ የአብይን አቤቱታ ምንም ዝግባ የተባለ እንትን አልሰጠም፣ ሪኮግኒሽን እንኳን አልተሰጠም። እና ለምን የአብይ ማንነት ስለሚታወቅ ውሸታም ስለሆነ የዓለም መሪዎች ለአብይ ቦታ አይሰጡም፣ ውሸታም ስለሆነ። ስለዚህ በተባበሩት መንግስታት ምንም አላገኘም። ከዛ ቀጥሎ ለአውሮፓ ህብረት አሸማግሉኝ ከኤርትራ ጋር ብሎ ደብዳቤ ልኮ ሰዎችን ልኮ ምንም መልስ አላገኘም። ከዛም ለፈረንሳይ በግል ሄዶ ኧረ እባካችሁ አሸማግሉኝ ከኤርትራ ጋር ብሎ በጣም ለምኖ አልተሳካለትም። ለአሜሪካ መንግስትም እንደው ከኤርትራ ጋር ንግግር ፈልጋለሁ አሸማግሉኝ ብሎ በውስጥ በኩል በጣም ጥረት አድርጎ ነበር። አሁን ሰሞኑን ደግሞ በኬንያ በኩል ሽምግልና ልኳል። በኬንያ በኩል በዊሊያም ሩቶ አሁኑ የኬንያ ፕሬዝዳንት በኩል እዛ ሩቶን አግኝቶ እንደው ባክን ቅበረኝ ብሎ በኬንያ በኩል ሽምግልና ለኤርትራ ልኳል። አብይ ከናይሮቢ ዴሊጌሽን ወደ አስመራ ተልኮ ንግግሮች ተጀምሯል። እንግዲህ ሩቶ ተቀብሎ ይሄንን የአብይን አቤቱታ ተቀብሎ ሰዎችን መድበው ቲም መድበው የዴሊጌሽን የኔጎሽዬሽን ቲም በአስመራና ናይሮቢ ከዛ አዲስ አበባ የሚመላለሱ ሰዎች ተመድበዋል። ይሄ እንግዲህ የአብይ አቤቱታን ተቀብሎ በኬንያ በኩል አሸማግሉኝ እንደው ከኤርትራ ጋር ንግግር ጀምራለሁ ብሎ አብይ ይሄንን ነገር ጀምሯል። ይሄ ከምሩ ነው ወይስ በኋላ መጣበታለን? ለምንድነው ይሄ ነገር የተጀመረው? ለምነው በጣም በዲቴል በኋላ እንመጣበታለን። እንግዲህ ይሄ በኤርትራ በኩልም ምላሾች እንደተሰጡ ለዴሊጌሽኑ ናይሮቢ ከኬንያ የተላከ ዴሊጌሽን አስመራ እንደደረሰ ከዛም የአስመራ መንግስት ደግሞ ምላሽ እንደሰጡ ያንንም መረጃ ይዘናል። ኤርትራ በበኩሉ ፕሪኮንዲሽኖችን አስቀምጧል። አብይ ሽምግልናን ከኤርትራ ጋር ሰላም ፈልጋለሁ ብለው ንግግር ከምሩ ከሆነ ኤርትራውያን ጥያቄ ፕሪኮንዲሽን አስቀምጠዋል። አብይ ከምሩ እንዳልሆነ ያው ማንም ሰው ስለሚገባ ስለሚረዳ ፕሪኮንዲሽን አስቀምጠዋል። 1 2 3 ፕሪኮንዲሽኖችን እንዳስቀመጡ ከዲፕሎማቲክ ምንጮች ነው ያገኘሁት። አንደኛ ይሄ ከኤርትራ ጋር ሰጣ ገባ የጀመረው አብይ ራሱ ነው። አብይ ራሱ አሰብ የኛ አሰብ ከኛ ብሎ ፕሮፓጋንዳ ለ2 ዓመት ተከታታይ የጀመረው አብይ አህመድ መሆኑ ኤርትራውያን ይሄንን አስቀምጧል። ሲጀመር ኤርትራ እኛ ይሄንን አልጀመርንም፣ ይሄንን ጦርነት እኛ አልፈለግንም፣ የፈለገው አብይ ራሱ ነው። ምንድነው? አሰብ የኛ ነው፣ ከፈለግን ደግሞ እስከ አስመራ እንሄዳለን። የኢሳያስ አፈወርቂን
እንገረስሳለን ምን እና አብይ ናቸው ከመከላከያ ሰራዊት ከኢትዮጵያ መከላከያ ሰራዊት እስከ አብይ አህመድ ይሄ ናሬቲቭ ለአንድ አመት ሙሉ ለሁለት አመት ይቅርታ አድርጉልኝ ለሁለት አመት ሙሉ የዘለቀ ፕሮፓጋንዳ እና የጦርነት ዝግጅት ያደረገው አብይ አህመድ ነው እኛኮ እዚህ ውስጥ የለንም የሚል አንድ ፕሪኮንዲሽን ያስቀመጡት ስለዚህ አብይ አህመድ የአሰብ የኛ አሰብ የኬኛ የሚባለውን ትርክት በአደባባይ ማቆም ይችላል ወይ በአደባባይ እንደጀመረ የኢትዮጵያ ህዝብን በዚህ ዙሪያ መቀስቀስ ስለጀመረ ይሄንን በአደባባይ ማቆም ይችላል ወይ አብይ ብሎ ጠይቋል ይሄንን በአደባባይ ወጥቶ እኛ አሰብ የኛ አሰብ ከኛ አላልንም አሰብ የኤርትራ ነው ብሎ እኛም ከዚህ በኋላ ፕሮፓጋንዳ አናደርግም ጦርነት ከኤርትራ ጋርም አንገጥምም ብሎ በአደባባይ መጀመሪያ መናገር ይችላል ወይ ይሄንን መቀልበስ ይችላል ወይ የጀመረውን ነገር የፕሮፓጋንዳና የጦርነት ዝግጅት መቀልበስ ይችላል ወይ ይሄንን በአደባባይ የሚናገር ከሆነ ወደ ኔጎሺዬሽን መግባት ይቻላል አንዱ ፕሪኮንዲሽን እንግዲህ አብይ ወጥቶ ከዚህ በኋላ ከኤርትራ ጋር አንዋጋም ስለ አሰብም አናነሳም ብሎ በአደባባይ አብይ እንዲያወራ ነው እንግዲህ አንዱ ፕሪኮንዲሽን የተባለው በኤርትራ በኩል አንዱ ፕሪኮንዲሽን ይሄ ነው ሁለተኛ ፕሪኮንዲሽን የጦር ዝግጅት አለ ኤርትራን ለመውረር አብይ በአፋር በኩል የተለያዩ ኃይሎችን አዘጋጅቶ ንቅናቄ ጀምሯል ከኤርትራ የተወጣጡ ኃይሎችም በአብይ የሚደገፉ ኃይል አፋር ውስጥ ልምምድ ያደርጋሉ የጦር ዝግጅት ያደርጋሉ ይሄ የታወቀ ነው ይሄንን መበተን ይችላል ወይ አብይ የጦር ዝግጅት የኢትዮጵያ መከላከያ ሰራዊትም ጦር ዝግጅት አለው እስከ አሰብ እንሄዳለን 20 ኪሎ ሜትር 60 ኪሎ ሜትር የሚባለው ነገር ከዛ የኤርትራ ህዝብ እኮ 3 ሚሊዮን ነች እኛ ደግሞ ይሄን አይልነን ስለዚህ በህዝብ ላይ ያነጣጠረ የጦር ዝግጅት አብይ ማቆም ይችላል ወይ አንዱ እሱ ነው ሌላ ደግሞ ሌላው ፕሪኮንዲሽን ትግራይን መውረር የሚፈልግ ከሆነ አብይ ትግራይን ከወረረ ለኛም እንደሚመጣ ስለምናቅ የትግራይን አለመውረር ማረጋገጥ ይችላል ወይ አብይ ብሎ በጣም ይሄ እንግዲህ ከባድ ጥያቄ ነው አሁን ከኤርትራ ፕሪኮንዲሽን ተብሎ የተቀመጠው አብይ ትግራይን የሚወር ከሆነ ቀጣዩኛ መሆናችንን እንረዳለን ስለዚህ አብይ ትግራይን መውረር አይችልም ከወረረ እንግዲህ ከኛ ጋር ሰላም ፈጥሮ ትግራይን መውረር ከባድ ነው ቀጣዩ ጦርነት የኛ መሆኑን ስለምንረዳ ያንን አለመውረሩን ማረጋገጥ ይችላል ወይ ነው ከዛ ምንድነው የሚነሳው አይ ትግራይ እኮ የውስጥ ጉዳይ ነው የዶሜስቲክ ኢሹ ነው የኢትዮጵያውያን ጉዳይ ነው እንጂ ኤርትራ ወደ ትግራይ ውስጥ መግባት የለባትም የትግራይ ፖለቲካ የኢትዮጵያ ጉዳይ ነው ምናምን የሚባል በአብይ በኩል ይነሳል ምንድነው አሁን ትግራይ የውስጥ ፖለቲካ ነው የሚባል ነገር በዚህ ሰዓት የለም ኦሬዲ ትግራይ ላይ ጄኖሳይድ ታውጆ ትግራይ ከምድር ገጽ እንድትጠፋ ለማድረግ ተሞክሯል ነገር ግን የትግራይ ህዝብ በራሳቸው ጥረት ቀርቷል እግዚአብሔርም ረድቷቸው ቀርቷል አሁን አብይ ምንድነው ያደረገ ያለው ኤርትራን ለመያዝ እየሞከረ ነው ማለት ነው በዚህ ሂደት ስለዚህ አሁን ኤርትራ በበኩሉ የተለያዩ ፕሪኮንዲሽኖችን አስቀምጧል እነኚህ ፕሪኮንዲሽኖች ደግሞ ለአብይ የሚከብዱ ናቸው ቀጥለው
አብይ ይሄንን ይቀበላል ወይ? ምንድነው የአብይ ታርጌት? ወደ ስኩዌር ዋን መመለስ ነው። የስኩዌር ዋን ስንል የ2018 ሲናሪዮን ይፈልጋል። ትግራይና ኤርትራን በተመለከተ የ2018 እንደ አውሮፓ አቆጣጠር የነበረው የትግራይና የኤርትራ ግንኙነት ምንድነው የሚመስለው? ኦብቪየስሊ ትግራይና አስመራ ጠላቶች ነበሩ በዛን ጊዜ። ስለዚህ አብይ ያ ሲቹዌሽን እንዲመለስ ይፈልጋል። በዛ በኩል ኤርትራን መያዝ ይፈልጋል ማለት ነው በዚህ ሰዓት። ስለዚህ አሁን አብይ እንቅስቃሴ ጀምሯል። ይሄንን ወደ ለአስመራ ሽምግልና ተልቋል በኬንያ በኩል። ስለዚህ አሁን ምንድነው የሚቀጥለው? ለምንድነው በዚህ ሰዓት አብይ ይሄንን ሽምግልና የላከው? ያው ተመልካቾቻችን አብይ ከምሩን ሰላም ፈልጎ እንዳልሆነ ለእናንተ መናገር አያስፈልግም። ስለዚህ አብይ ለተንኮል ለስልት እንዳደረገ ማንም ሰው ይረዳል። ኢትዮጵያ ውስጥ ለተወሰነ ጊዜ የቆየ ሰው የአብይ ማንነት ያውቃል። ስለዚህ አሁን ለምንድነው አብይ የፖለቲካ አክሮባት የሚመስል ነገር ለመስራት የሚሞክረው? ከኤርትራ ጋር ሽምግልና ምናምን ብሎ የሚጀምረው አብይ ለምንድነው ብለን መጠየቅ አለብን። ያው ለሰላም እንዳልሆነ ይታወቃል፣ ለክፉ እንደሆነ ይታወቃል። ምንድነው ያ ክፉ? እሱን በደንብ መረዳት ያስፈልጋል። አንደኛ በብልጽግና ውስጥ ያገኘ ነው። ብልጽግና የውስጥ ግምገማ አድርጓል። የውስጥ ግምገማ ስንል ውስጡ የመከላከያ ቁመና፣ የመከላከያ ሰራዊት ቁመና ምን ይመስላል፣ የመስተዳደር የሲቪል አስተዳደር ቁመናስ ምን ይመስላል የሚለውን ግምገማ አድርገው የብልጽግና መንግስት በጣም የሞተ መሆኑን ራሱ አብይ አህመድ ገምግሟል። ራሱ የአብይ አህመድ መዋቅር ገምግሞ ጉልበት የለንም፣ በዚህ ሰዓት ከኤርትራ ጋር ለመዋጋት ምንም አይነት ዝግጁት እንደሌለን ብለው ራሳቸው የገመገቡት የውስጥ ግምገማ አለ። ነገር ግን ዩኤኢ ጋር እንግዲህ የአሰብ ፕሮጀክት የዩኤኢ ነው እንጂ አብይ የሚባል የኢትዮጵያ ፕሮጀክት የሚባል ነገር የለውም። አብይ ተላላኪ ነው፣ የዩኤኢ ተላላኪ ነው። ዩኤኢ ነው ኢትዮጵያ ላይ የሾመችው፣ የዩኤኢ አስፈጻሚ ነው አብይ አህመድ። ስለዚህ ለዩኤኢ ሲያስረዱ የነበረው ዝግጁ ነን፣ ሁሉም ነገር አለን፣ ብቻን ዩኤኢ ድሮንና ተወሰኑ መሳሪያዎችን አስገቢልን ብሎ ዩኤኢ ተወሰኑ ገንዘብም ሲጠይቁ ነበር። ዩኤኢ ገንዘብም ሰጥታለች፣ ተወሰኑ መሳሪያዎችን ሰጥታለች። ነገር ግን አሰስመንት ከተደረገ በኋላ የውስጥ አሰስመንት ከተደረገ በኋላ ምንድነው የሆነው? መከላከያ ሰራዊት ዝግጁ አይደለም፣ ሙሉ በሙሉ እንትን ተደርጓል፣ ተበትኗል መከላከያ። አሁን በአማራ ክልል በኦሮሚያ ክልል እየተካሄደ ያለው ቀላል ጦርነት አይደለም፣ ቀላል ጦርነት አይደለም። ዝም ተብሎ አሁን ምናምን ትንንሽ እንደዚህ ፋኖ ኦኤልኤ እንደዚህ በቀላሉ የሆነ አይደለም። አብይ እኮ ሙቶ ተማሙቶ ድሮኖችን እየተጠቀመ ከባድ መሳሪያዎችን እየተጠቀመ አማራ ክልልና ኦሮሚያ ክልል ላይ እያደረገ ያለው ጦርነት ቀላል አይደለም። የአብይን ሰራዊት አዳክሟል። ሰክሰስፉሊ ነው በአማራ ክልልና በኦሮሚያ ክልል የአብይ ሰራዊት የተዳከመው። ስለዚህ በግምገማቸው በመከላከያ ሰራዊትና በደህንነት እንትን የተገመገመው መከላከያ ሰራዊት ቁመናው የተዳከመ መሆኑን እንዳውም
አብዛኛው ስልጣና ወስደው የወጡ እንደጠፉ የት እንደገቡ አይታወቅም ወይ ደግሞ ሞቷል። ያው በአብይ ዘመን የሞተ መከላከያ ሰራዊት ለቤተሰብ እንኳን አያስረዱም። ስታቲስቲክስ እንኳን አይይዙም። አውቆ የት ቦታ ማን ሞተ የሚለውን መከላከያ ሪፖርት አያደርግም። መች ተማረከ እንዴትስ ምንም አይነት የለም። ለምን? ይሄ ስታቲስቲክስ ኢትዮጵያ ውስጥ የለም። በትግራይ ጦርነት ጊዜ ስንት ኢትዮጵያውያን ተገደሉ፣ ስንት ኢትዮጵያውያን አካላቸውን አጡ። ምንም አይነት ስታቲስቲክስ በአብይ ዘመን የለም። ፓርላማ አባላት እንኳን አይጠይቁም፣ ይሄንን አይጠይቁም። ቢያንስ ስንት ሰው አለቀ፣ ስንት ወጣቶች በግዳጅ ተመልምለው በትግራይ ጦርነት አለቀ? የለም። በአብይ እንትን የለም። ሪፖርት አይጠየቅም፣ አብይም አይመልስም። ስለዚህ አሁን የስልጠና ወስደው ከተለያዩ ስልጠና ማዕከል ተመርቆ ስምሪት የወሰዱ አብዛኛው ጠፍተዋል ነው። እንዴት ጠፉ? ወይ ደግሞ ሞቱ፣ ወይ ደግሞ እጅ ሰጡ፣ ወይ ደግሞ ፋኖ ጋር ወይ ኦኤልኤ ጋር ተቀላቀሉ። መረጃ አይሰጡም። የሆነ ጊዜ አስታውሳለሁ፣ አንድ አመት በፊት በኦሮሚያ ብልጽግና ጽሕፈት ቤት እንትን ተደርጎ ስታቲስቲክስ ሾልኮ ወጥቶ ነበር። አብዛኛው የኦሮሚያ ፖሊስ የጠፋ ኦኤልኤን እንደተቀላቀለ የሚያሳይ ስታቲስቲክስ ወጥቶ ነበር። አሁን የመከላከያ ሰራዊት ስልጠና የወሰደው እንደጠፉ ኢትዮ ፎረምም ዘግቧል። ሌላው ደግሞ የመሳሪያ መጥፋት፣ መሳሪያ እየጠፋ ነው፣ በገፍ እየጠፋ ነው በመከላከያ ሰራዊት። ይሄ ዩኤኢም ደርሳለች እንትኑ መረጃ እንዲህ አይነት የውስጥ የአብይ ውሸቶች ላይ ደርሳለች እና ኢትዮ ፎረምም የዘገበው 40 ሚሊዮን የሚሆን ጥይቶች እንደጠፉ 40 ሚሊዮን ጥይት እንደጠፋ እንግዲህ ለዩኤኢ ስሉ የነበረ ዝግጁ ነን፣ በቃ ሰብ በቃ እንወስዳለን፣ አይዞሽ ዩኤኢ ብሎ ቃል ገብቶላት ነበር። በኋላ ከግምገማ በኋላ መሳሪያም የለም፣ የሰው ኃይልም የለም። ሌላ ደግሞ ድሮን ራሱ ዋጋ እንዳጣ የጸረ ድሮን እንደፈለጋችሁ ታገኛላችሁ አሁን እና በኤርትራ በኩልም በተለያዩ ኃይሎች አካባቢም ጸረ ድሮን እየገዙ ነው። ስለዚህ አብይ አንዱ የቺ ድሮን ጉዳይ ነች። ድሮን ደግሞ ጸረ ድሮን ወደ ኢትዮጵያም እየገባ ስለሆነ አብይ በጣም ተስፋ ቆርጧል። ተስፋ እየቆረጠ ነው እና ከዛ በተጨማሪ ደግሞ ያው ኤርትራም የአብይን ዛቻና የመከላከያ ሰራዊት ዛቻን ስለፈሩ ዝግጅት አድርጓል። ምንም እነሱም አይክዱም። ይሄን ሀገር ስለሆኑ ይዘጋጃሉ። ተወሰኑ የተለያዩ ሀገሮችም እርዳታ ያገኛሉ። በተለይ ደግሞ የጦር መሳሪያ እርዳታ ያገኛሉ። ከሳውዲም ይሁን ከሌላ እንትን ያገኛሉ። ያንን የውስጥ ግምገማ ካደረገ በኋላ አብይ የጠላት ብሎ ደግሞ ግምገማ ካደረገ ይሄ ነገር በጣም ደካማ ነን፣ እዚህ ውስጥ መግባት የለብንም ብሎ አብይ የተወሰነ ጊዜ እንደሚፈልግ የተወሰነ ጊዜ መግዛት እንደሚፈልግ ስለገባው ይሄ ሽምግልና ምናምን ነገር ጀመረ። አንዱ እንግዲህ የውስጥ ግምገማ ተከትሎ ነው ይሄ ሽምግልና የሚባል የመጣ የውሸት ሽምግልና ወይ ደግሞ የውሸት ኔጎሽዬሽን የሚባለው።
አብይ የራሱን አቅም ካወቀ በኋላ ነው ይሄንን እዚህ ደረጃ ላይ የደረሰው። ሌላው ዋናው ደግሞ ለምንድን ነው ከኤርትራ ጋር መነጋገር እፈልጋለሁ ብሎ አብይ ይሄንን ስልት ያመጣው? እሱ ምንድን ነው ከፋፍሎ የመውረር ስልት ነው፣ የጦርነት ስልት ነው። ይሄ አብይ ከኤርትራ ጋር መነጋገር እፈልጋለሁ ብሎ በአፍ እንኳን ካወራ የጦርነት ስልት ነው። ምንድነው ይሄ? እንዴት የጦርነት ስልት ይሆናል? የሰላም ስልት አይደለም ወይ ብላችሁ መጠየቅ ትችላላችሁ። ኖ ኖ ኖ ኖ ኖ ኖ ይሄ ከኤርትራ ጋር መነጋገር እፈልጋለሁ ብሎ አብይ ከተወሰኑ አገሮች ጋርም ሲያወራ ነበር። አሁን ደግሞ በቀጥታ በኬንያ በኩል ይሄንን ያስጀመረው ስትራቴጂ ነው፣ የጦርነት ስትራቴጂ ነው። የጦርነት ስልት ዋነኛው ስልት ይሄ ነው። ሰው መረዳት ያለበት ይሄንን ሙሉ በሙሉ ይሄ የጦርነት ስትራቴጂ መሆኑን አንድ ባል ሄድበታል። የጦርነት አሁን ይሄ ከኤርትራ ጋር አብይ መነጋገር ይፈልጋል ፕሮፓጋንዳው የጦርነት ስልት ነው። ከተሳካለትም የጦርነት ስልት ነው፣ የጦርነት ስልት ነው። ይቅርታ እንዴት ለምለው ጥያቄ ወደኋላ መለስ ብለን የአብይ ስትራቴጂን እናጥና። መጀመሪያ አብይ ልክ ወደ ስልጣን እንደመጣ ምንድነው ያደረገ? አብይ ቀጥታ አስመራ ነው የገባ። አስመራ ሄደ። አስመራ ሄዶ ከአስመራ ጋር ሰላም ፈጠርን ተባለ። ኖቤል ሽልማት ሁሉ በዓለም አቀፍ ማህበረሰብ አገኘ። ያ ምንድነው የሆነ? ያ የጦርነት ስልት መሆኑን ነው እያወራው ያለው። አብይ ከአስመራ ጋር ጦርነት ተፈራረም፣ የሰላም እንትን ተፈራረምን ያለው የጦርነት ስልት ነው። ምንድነው? አስመራን ይዞ ትግራይን መውረር፣ አስመራን ይዞ ኦኔግ ከአስመራ እንዲባረር ማድረግ፣ አስመራን ይዞ ኦኤንኤልኤፍ የኦጋዴን ነፃ አውጪ ግንባር ከአስመራ እንዲባረር፣ አስመራን ይዞ ምንም አይነት ተቃዋሚ ፓርቲ በአስመራ ላይ እንዳይደራጅ ለማድረግ ከአስመራ ጋር ታረቀ። የጦርነት ስልት ነው። ስለዚህ አስመራዎች ጥሩ ሰው አገኘን ብሎ ይሁን ብቻ ኦኔግንም ከዛ አባረሩ። ይሄ ዝም ብሎ ይሄ ኦኔግ እዛ እንዳይኖር ተገፍቶ ነው የገባ። በነገራችን ላይ ተገፍቶ በአስመራ ተገፍቶ በአብይ ታንቆ ግባ በቃ ብሎ ቃል ተገብቶለት ኦኔግ ወደ ኢትዮጵያ እንዲገባ ተደረገ። የግንቦት ሰባት ግርግር እንኳን ግንቦት ሰባት ብርሃኑ ነጋ አሁንም የአብይ አካል ስለሆነ እሱ ላይ ምንም ማውራት አያስፈልግም። ሌሎቹ አስመራ የነበሩ ጸረ ኢትዮጵያ መንግስት የሆኑ ኃይሎች ሙሉ በሙሉ ከአስመራ እንዲጸዱ ተደረገ። ከዛ ቃል የተገባላቸው ምንም አይነት የተፈጸመ ነገር የለም። ያው የኦሮሞ ነፃነት ሰራዊት የተገባለት ቃል ስለተካደ መጀመሪያ ደረጃ ላይ ክደት ስለተፈጸመበት ወደ ጫካ ተመለሰ ወዲያውኑ። ስለዚህ የሆነው ቀጥሎ ምንድነው የሆነው? ትግራይ መውረር ነው። አስመራን የያዘ አብይ አህመድ አስመራን የያዘ ትግራይን ወረረ። ትግራይን ወረረ። የጦርነት ስልት ነበር ያ። እዚህ ላይ የኦሮሚያን ትንሽ ብናወራ ወደ ትግራይ ጦርነት ሳንገባ በፊት ኦሮሚያ አሁን የኦሮሞ ነፃነት ሰራዊት ከአስመራ በታክቲክ
ወደ ኢትዮጵያ እንዲገባ ተደርጎ ኢትዮጵያ ውስጥ ደግሞ ክህደት ተፈጽሞበት ወደ ጫካ እንዲመለስ ተደረገ። በዛን ጊዜ የነበረው የኦሮሞና የአማራ ልሂቃን መካከል የነበረው ጡዘት ሁላችንም እናስታውሳለን። መጀመሪያ አካባቢ እንግዲህ ኢትዮጵያ ሙሉ ድፍን ኢትዮጵያ አብይ መመረጡ ተደስቷል። የመጀመሪያ 6 ወር አካባቢ ያልተደሰተ ሰው የለም። ትግራይ ህዝብም ተደስቷል። ባይዘው ሐቁን እንነጋገር ከሆነ አብይ በመመረጡ ማንም ያልተደሰተ ሰው የለም እና ህዋትም እኮ ህዝቡ ከወደደው በተለይ ደግሞ ኦፒዲዮና ቢአደን አንድ ላይ ሆኖ የህዝብ ጥያቄ ነበር። የኦሮሞ ወጣቶች ጥያቄ ነበር። የአማራ ወጣቶች፣ የጉራጌ፣ የሶማሌ ሁሉም ህዝብ ወጣቶች ጥያቄም ስለነበር ህዋትም ይህንን ተቀብሎ ትቷል። መከላከያ ሰራዊትን ተጠቅሞ ወይ አብይን አልገደለም፣ ወይ ለማን አልገደለም፣ ወይ ገዱ አንዳርጋቸውን አልገደለም። ህዋት ቁልፍ እንኩ በቃ ብለው ቁልፍ ሰጥተው ያው ያድግ ነው ብለው ወደ ክልል ደረጃ ተመለሰ። ይህንን መካድ አንችልም፣ ሐቅ ነው። አብይ ተመረጠ። በዛን ጊዜ ከ6 ወር በኋላ ጡዘት ተጀመረ። ማንና ማን መካከል? በተለይ በኦሮሞና በአማራ መካከል ሆን ብሎ አብይ ያቀነባበረ ጡዘቶች ነበሩ። ያ ጡዘት እኔ በዛን ጊዜ የኦዲፒ ቀድሞ ኦፒዲዮ ማለት ነው የኦፒዲዮ የኦዲፒ አካል ነበርኩኝ። የአዴፓ ወንድሞቻችን ነበሩ። አብይ ምንድን ነው የሚያደርገው? በዛን ጊዜ ኦዲፒ አመራርና አዴፓ አመራሩ እንድንጠዛጠዝ ስልጠና ይሰጡናል። አብይ እኮ አዴፓና ኦዲፒን አንድ ላይ ነው የሚሰበስበው እኮ ለየብቻ እንኳን አይሰበስብም። ሲሰበስበን ደግሞ በኦዲፒ በኩል ምን አይነት ጥያቄዎች መነሳት እንዳለባቸው እንትን ያደርጋል። በአዴፓ በኩልም ተቃራኒ ነገሮች እንድነሱ ይደረግና አንድ ላይ ሰብስቦን እንድንጠዛጠዝ ያደርጋል። እዛ ውስጥ ነበርኩ። የአዴፓ ወንድሞቻችን መናገር ይችላሉ። ያ ነገር ወደ ውጭ ወጥቶ በማህበረሰብ በእሊቱ በምሁራን ውስጥም ስር እንዲሰድ ተደረገ። ከዛ ምንድነው በኦሮሞ ኃይልና በአማራ ኃይል መካከል ግጭት ተፈጠረ። ያንን ግጭት አብይ ሆን ብሎ ስፖንሰር አድርጎ ከዛ በኋላ ምንድነው ጦርነት ሙሉ በሙሉ ኦሮሚያ ላይ ታወጀ። ስለዚህ ከማን ጋር ነው የምታወራ? የለም። ኦሮሚያ ላይ ጦርነት ታወጀ። ሸኔ ምናምን ተብሎ ጠባ ምናምን ይሄ ሁሉ ይሄ በቃ ብልጽግናን ኦሮሚያ ብልጽግናን አልተቀበለም። ከጅምሩ አብይን ተቃወመ። ኦኤልኤ ደግሞ ጫካ ገብቷል። ያ ሁሉ አንድ ላይ ሆኖ መጀመሪያ የኦሮሞ ኃይልና የአማራ ኃይል እንዲጋጭ ሆን ተብሎ ተደረገ። ይህንን በጣም ስለማያውቅ ነው እኔ ማወራ። አጋጭቶ ኦሮሚያ ላይ ጦርነት ጀመረ አብይ። ከዛ በኋላ ያው አሁን ኢዜማ ብቻ ነው ከብልጽግና ጋር የቀረ። ምንም አይነት የአማራ ኃይል ከአብይ ጋር ያለ የለም። አሁን ምንም አይነት ለምን አማራ ህዝብ እየተጨፈጨፈ ከአብይ ጋር የሚሰራ ማንም ህሊና ያለው አማራ ልሂቃን የለም። ሴል አውት ካልሆነ በስተቀር ሆዱን ለመሙላት ህዝቡን የሸጠ ካልሆነ ማንም አማራ ኃይል ከአብይ ጋር የሚሰራ በዚህ ሰዓት የለም።
ተላላኪ አሻንጉሊት ካልሆነ በስተቀር አሁን ላይ አማራን እንደ ጠላት ተፈርጆ በየቀኑ ሲጨፈጭፉ ምንም እንዳልተከሰተ ሚያይ አንድም የአማራ ኃይል የለም ሴል አውት ካልሆነ በስተቀር። ግን መጀመሪያ አካባቢ የነበረውን ነው አሁን ለያይቶ ኦሮሚያን መታ። አንድ በሉልኝ የጦርነት ስልት መሆኑ። ሁለተኛ ለያይቶ መውረር የትግራይ እንግዲህ ትግራይ ህዝብና የኤርትራ ህዝብ ኦልሬዲ ምንም እንዳይገናኙ ተደረገ። አብይ ከአስመራ ጋር አንድ ሆነ። በሰሜን በኩል ይሄ ነው፣ በደቡብ በኩል ደግሞ በአማራ በኩል መንገድ ሁሉ እንዲዘጋ ተደረገ። ለትግራይ የሚደርስ እህል እንኳን እንዳይኖር ተደረገ። ይህንን እኮ በቢአዴንና በኦህዴድ ስብሰባ ላይ ማስራብ አለብን ተብሎ አብይ ሲወስን ይህንን አውቃለሁ። ትግራይ ህዝብን ማስራብ እንደ ፖሊሲ ተወስኖ መንገድ እንዲዘጋ ወደ ትግራይ የሚገባ መንገድ በአፋር በኩልም በአማራ ክልል በኩልም እንዲዘጋ አብይ ያደረገው ህዝብን የማስራብ የጦርነት ስልት ይሄ ተደረገ። የጦርነት ዝግጅት አንድ በአንድ መሄድ ይችላሉ፣ ማንሳት ይችላሉ። ትግራይ እንደሚወረር ይታወቃል። ስለዚህ እህል ያላገኘው ትግራይ ህዝብ ምንም አይነት ነዳጅ እንዳይገባ ቀስ ተብሎ ከፌዴሬሽኑ እንዲባረር ተደረገ። ከኢትዮጵያ ፌዴራል መዋቅር በአገር